በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያም በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት ያደራ ልጆች እስከ ሞት ድረስ በወደደንና ባፈቀረን በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ሰነበታችሁ? አሚን። የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ የከበረና የተመሰገነ ይሆነልን። እንዲሁም አትለየውምና እናቱ እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሆነልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እግዚአብሔር ያከበራቸው ሁሉ እንደየክብራቸውና እንደየሞገሳቸው የተመሰገኑና የተከበሩ ይሆነልን። እንዲሁም የተወደዳችሁና የተከበራችሁ የሰንበት ሚዲያ የዩቲዩብ ቻናል ተከታታዮች ሁላችሁም በያላችሁበት የዓለም ክፍል የእግዚአብሔር አምላክ ሰላምና ፍቅር ከናንተ ጋር ይሁን። ይህንን መርሃ ግብር በየሥራ ቦታችሁ በየመኖሪያ ቤታችሁ ሆናችሁ በእምነት የምታደምጡ የቅዱሳኑ ረድኤትና በረከት ከናንተ ጋር ነው። እንዲሁም ከጠላታችን ከዲያብሎስ እስራት እንፈታለን፣ ከያዘንም ደዌ እንድናለን። ሁላችሁም የሰንበት ሚዲያ ዩቲዩብ ቻናል ተከታታዮች በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ሁልጊዜ በየዕለቱ ሰብስክራይብ፣ ላይክ፣ ሼር በማድረግ አገልግሎቱን እንድትደግፉና ያላችሁን ሐሳብና አስተያየት በኮመንት ስር እንድታስቀምጡልን እንጠይቃለን። እንዲሁም የየዕለቱን መርሃ ግብሮች ሁልጊዜ በዚህ ቻናል ስለምንለቅ መርሃ ግብሮቹን በቻናላችን በመግባት እንድትከታተሉ ስንል በአክብሮት እንጋብዛለን። በድጋሚ እግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። እንኳን በኅዳር 12 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት የመላእክት አለቃ ቅዱስ ሚካኤል የበዓሉ መታሰቢያ፣ ቅዱስ ሚካኤል ኢያሱን የተራዳበት ቀን፣ ለቅዱሳን ዱራታኦስና ቴዎብስታ ቅዱስ ሚካኤል ተአምር ያደረገበት ዕለት፣ የባህራን ቀሲስ መታሰቢያ፣ የኢትዮጵያ ንጉሥ የጻድቁ በእደ ማርያም የዕረፍቱ መታሰቢያ በዓል፣ የሊቀ ጳጳሳት ቅዱስ አባት ፊላታዎስ የዕረፍቱ መታሰቢያ በዓል በሰላም አደረሳችሁ አደረሰን። ቅዱስ ሚካኤል ሊቀ መላእክት። ኅዳር 12 በዚች ቀን ለሰው ወገን የሚያዝንና የሚራራ በእግዚአብሔር ጌትነት ዙፋን ፊት ሁልጊዜ በመቆም ለፍጥረት ሁሉ የሚማልድ የመላእክት አለቃ በሰማያት ለሚኖሩ ኃይሎች ሁሉ አለቃቸው ለሆነ ለቅዱስ ሚካኤል የበዓሉ መታሰቢያ በሰላም አደረሳችሁ አደረሰን። ኢያሱ ወልደ ነዌ። ዳግመኛ በዚች ዕለት ቅዱስ ሚካኤል ኢያሱን የተረዳበት ቀን ነው። ይህም በንጉሥ ጭፍራ አምሳል በታላቅ ክብር ሆኖ የነዌ ልጅ ኢያሱ ያየው ነው። ከእኛ ሰዎች ወገን ነህና ወይስ ከጠላቶቻቸው ወገን ነህን አለው። እኔስ የእግዚአብሔር ሰራዊት አለቃ ነኝ፣ አሁንም ወደ አንተ መጥቻለሁ አለው። ኢያሱም ወደ ምድር በግንባሩ ተደፍቶ ሰገደለትና በእኔ በባሪያህ ዘንድ ምን አቁመሃል አለው። እግዚአብሔር የሰራዊቱን አለቃ ቅዱስ ሚካኤል ኢያሱን የቆምክባት ምድር የከበረች ቦታ ናትና ጫማህን ከእግርህ አውልቅ አለው። ኢያሱም እንዳለው አደረገ። እግዚአብሔርም ኢያሱን እንዲህ አለው፣ በውስጡ ያለውን ንጉሷን ከኃያላኑና ከአርበኞች ጋር በእጃችሁ ኢያሪኮን እንሆ አስገባታለሁ አለው። ይህም የከበረ መልአክ ከቅዱሳን ሰማዕታት ጋር በመሆን ዕድላቸውን እስከሚፈጽሙ የሚያጸናቸውና የሚያስታግሳቸው ነው። ስለዚህ ስለ ልዕልናውና ስለ አማላጅነቱ በየወሩ በ12 ቀን ለመታሰቢያ በዓል ተሰራለት። እርሱ ስለኛ የምድሩን ፍሬ ይባርክልን ዘንድ ዝናቡንም በጊዜው እንዳወርድልን፣ የወንዙንም ውሃ እንዲሞላልን፣ ነፋሱንም የምሕረት ነፋስ እንዳደርግልን፣ ሁሉንም የተስተካከለ እንዳደርግልን ወደ እግዚአብሔር በጸሎት ይማልድልናልና። በዚህ ዕለት ታስበውና ተከብረው የሚውሉ ሌሎች ቅዱሳኖች ቅዱሳን ዱራታኦስና ቴዎብስታ ናቸው። ቅዱሳኑ ዱራታኦስና ቴዎብስታ የቅዱስ ሚካኤል ወዳጆች ናቸውና
በዚህች ዕለት ይታሰባሉ። እንዲህ ሆነ። እግዚአብሔር ወዳጅ የሆነ ስሙ ዱራታዎስ የሚባል አንድ ሰው ነበረ። የሚስቱም ስም ቴዎብስታ ነው። እነርሱም ሁልጊዜ ያለማቋረጥ የዚህን የከበረ የቅዱስ ሚካኤልን የበዓሉን መታሰቢያ ያደርጉ ነበር። ከዚህም በኋላ በሀገር ውስጥ ችግር በሆነ ጊዜ ገንዘባቸው አለቀ። ለዚህም የመላእክት አለቃ ቅዱስ ሚካኤል ለበዓሉ መታሰቢያ የሚያደርጉት አጡ። ዱራታዎስም ሽጦ ለበዓሉ መታሰቢያ ያደርገው ዘንድ የእርሱን ልብስና የሚስቱን ልብስ ይዞ ወጥቶ ሄደ። የመላእክት አለቃ ቅዱስ ሚካኤልም በታላቅ መኮንን አምሳል ለዱራታዎስ ተገለጠለት። ወደ ባለ በጎች ሄዶ በእርሱ ዋስትና በ1 ዲናር 1 በግ እንዲወስድ፣ ሁለተኛም ወደ አሳ አጥማጅ ሄዶ 1 አሳ እንዲወስድ፣ ግን መልአኩ ወደ ቤቱ ሳይደርስ የአሳውን ሆድ እንዳይቀድ ወደ ባለ ስንዴም እንዲሄድና የሚሻውን እንዲሁ በእርሱ ዋስትና እንዲወስድ ያዘዘው። ዱራታዎስም ቅዱስ ሚካኤል እንዳዘዘው አደረገ። ወደ ቤቱም በተመለሰ ጊዜ በረከቱን ሁሉ ቤቱ ተሞልቶ አገኘው። እጅግም አደነቀ። የዚህንም የከበረ መልአክ የበዓሉን መታሰቢያ እንዳስለመደ አደረገ። የተራቡ ድሆችንም ሁሉንም ጠርቶ መገባቸውና ወደ ቤታቸው አሰናበታቸው። ከዚህም በኋላ ለዱራታዎስና ለሚስቱ ሁለተኛ ተገለጠላቸው። ዱራታዎስንም የአሳውን ሆድ እንዲሰነጥቅ አዘዘው። በሰነጠቀውም ጊዜ 300 የወርቅ ዲናር በአሳው ውስጥ ተገኘ። ቅዱስ ሚካኤልም ዱራታዎስና ቴዎብስታን እንዲህ አላቸው፣ ከዚህ ዲናር ወስዳችሁ ለባለ በጉ፣ ለባለ አሳውና ለባለ ስንዴው ዕዳችሁን ክፈሉ፣ የቀረውንም ለፍላጎታችሁ ይሁናችሁ። እግዚአብሔር አስቧላችኋልና በጎ ስራችሁንም መስዋዕታችሁንና ምጽዋታችሁንም አስቦ በዚህ ዓለም አሳምረላችሁ፣ በኋላም መንግሥተ ሰማያትን አዘጋጅቶላችኋል አላቸው። እነርሱም ሲሰሙ ስለዚህ ነገር ደነገጡ። እርሱም ከመከራችሁ ሁሉ ያዳንኳችሁ የመላእክት አለቃ እኔ ቅዱስ ሚካኤል ነኝ። መስዋዕታችሁንና ምጽዋታችሁን ወደ እግዚአብሔር ፊት አሳረግሁ እኔ ነኝ። አሁንም በዚህ ዓለም ከበጎ ነገር እንዲታጡ አላደርጋችሁም አላቸው። ይህንንም ብሎ ወደ ሰማያት ወጣ። እነርሱም ሰገዱለት። ታምራቱም የማይቆጠር ብዙ ነው። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን ቅዱስ ባህራን ቀሲስ ነው። ዳግመኛም በዚህች ዕለት የባህራን ቀሲስ መታሰቢያ ነው። የዚህ የከበረ የመላእክት አለቃ ቅዱስ ሚካኤል ተአምራቱ ብዙዎች ናቸው። ከእነርሱም አንዱ ይህ ነው። እግዚአብሔርን የሚፈራ አንድ ሰው ነበረ። እርሱም የከበረ የቅዱስ ሚካኤልን የበዓሉን መታሰቢያ በየወሩ በ12ኛው ቀን ይልቁንም በሰኔና በህዳር ወር አብልጦ ያከብር ነበር። በጎረቤቱም ርኅራኄ የሌለው አንድ ባለጠጋ ሰው ነበር። ይህን እግዚአብሔር የሚፈራውን ሰው የከበረ መልአክ የሚካኤልን በዓል በሚያደርግበት ጊዜ ይጠላውና ያቃልለው ነበር። ለድሆች ስለመራራቱም ይዘባበትበት ነበረ። የሕይወቱ ዘመንም ተፈጽሞ የሚሞትበትና ከዚህ ከኃላፊው ዓለም ድካምም የሚያርፍበት ጊዜ በቀረበ ጊዜ የክቡር መልአክ የቅዱስ ሚካኤልን የበዓሉን መታሰቢያ ታደርግ ዘንድ ምጽዋት ሰጭም ትሆን ዘንድ ሚስቱን አዘዛት። ከዚህም በኋላ አረፈና ገንዘው ቀበሩት። ሚስቱም ጸንሳ ነበረች። የመውለጃዋም ጊዜ ደርሶ ምጥ ያዛት። በታላቅ ጭንቀት ውስጥ ሳለችም እንዲህ ብላ ጸለየች። እግዚአብሔር መልአኩ ሆይ ራራልኝ፣ በእርሱ ዘንድ ባለሟልነት አለህና በእግዚአብሔር ዘንድ ስለኔ ለምንልኝ አለችው። ይህንንም ባለች ጊዜ በቤቷ ውስጥ ብርሃን በራ፣ ከችግርም ዳነች። መልኩም ውብ የሆነ ወንድ ልጅንም ወለደች። የእግዚአብሔርም መልእክተኛ ቅዱስ ሚካኤል ከሰማይ ወርዶ ሕፃኑን እንዲህ ብሎ ባረከው። ርኅራኄ የሌለውን የዚህም ባለጸጋ ገንዘብና ሀብት ጥሪቱንም ሁሉ ይህ ሕፃን እንዲወርስ እግዚአብሔር አዟል። ባለጸጋውም በቤቱ ባልጋው ላይ ሳለ ጌታ ጆሮውን ከፍቶለት ይህንን ነገር ከመልአኩ ከቅዱስ ሚካኤል ሰማ። ይህንንም በሰማ ጊዜ ታላቅ ሐዘን ደረሰበት። ሕፃኑንም የሚገድልበት ምክንያት ይፈልግ ጀመር። ነገር ግን ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ይጠብቀው ነበረ። ከዚህም በኋላ ያ ባለጸጋ ምክንያት አዘጋጅቶ
የሚያገለግለኝ ልጅ የሆነኝ ዘንድ ልጅሽን ስጭኝ፣ እኔም እየመገብኩና እያለበስኩ አሳድገዋለሁ። ላንቺም 20 ወቄት ወርቅ ሰጥሻለሁ አላት። ይህንንም ነገር ከባለጸጋው በሰማች ጊዜ ስለ ችግሯ እጅግ ደስ አላት። ልጇንም ሰጠችው። እርሱም 20 ወቄት ወርቅ ሰጣት። ልጇንም ወሰደው። የሚሻው ተፈጸመልኝ ብሎ ደስ አለው። ከዚህ በኋላ በልጁ ቁመት ልክ ሳጥን አሰርቶ ሕፃኑን በሳጥኑ ውስጥ አስገብቶ ዘጋበት። እስከ ባህርም ተሸክመው ወስደው በባህር ጣሉት። ክብር ይግባውና በጌታችን ፈቃድ ያ ሳጥን ሳይሰጥም ከዚያች ሀገር የ20 ቀን መንገድ ያህል ርቃ ወደምትገኝ ወደ አንዲት ሀገር ወደብ እስከሚደርስ በባህሩ ላይ ተንሳፈፈ። በባህሩም አካባቢ በጎችን አሰማርቶ የሚጠብቅ አንድ ሰው ነበርና ሳጥኑን በውሃ ላይ ተንሳፎ አየው። እርሱም ከባህሩ አውጥቶ ወደ ቤት ወሰደው። ይህንም ሳጥን እንዴት እንደሚከፍተው ያስብ ጀመረ። ይህንም ሲያስብ ወደ ባህር ይሄድ ዘንድ ጌታችን በልቦናው ሐሳብ አሳደረበት። ወዲያውንም ተነስቶ ወደ ባህሩ ሄደና አንድ ዓሣ የሚያጠምድ ሰው አገኘ። ዓሣ አጥማጁንም መረብህን በኔ ስም ጣል፣ የሚያዘውም ዓሣ ዋጋውን እሰጥሃለሁ አለው። አጥማጁም እንዳለው አደረገ። ያን ጊዜም ታላቅ ዓሣ ተያዘ። ዋጋውንም ሰጥቶ ዓሣውንም ተቀበለ። ዓሣውንም ይዞ ወደ ቤት ሄደ። ለራትም ይጠብሰው ዘንድ አረደው። በሆዱ ውስጥ መክፈቻ አገኘ። በልቡም ይህ መክፈቻ ይህንን ሳጥን ይከፍተ ይሆን አለ። በሳጥኑ ቀዳዳም ባስገባው ጊዜ ፈጥኖ ተከፈተ። በውስጡም ይህንን ታናሽ ብላቴና አገኘ። ልጅ የለውም ነበርና ታላቅ ደስታ ደስ አለው። ጌታችንንም አመሰገነው። ሕፃኑንም በመልካም ማስተዳደግ አሳደገው። ሕፃኑም አድጎ ጎልማሳ ሆነ። ከብዙ ዘመናትም በኋላ ያ ባለጸጋ ተነስቶ ወደዛ ሀገር ሄደ። በመሸም ጊዜ ወደ በግ ጠባቂው ደጅ ደረሰ። በግ ጠባቂውንም እስከ ነገ የምናድርበት ማደሪያ በአንተ ዘንድ እናገኛለን፣ ኪራይንም እሰጥሃለሁ አለው። በግ አርቢውም እንዳልኪሁና እደር አለው። ባለጸጋውም በዚያ አደረ። ራት በሚቀርብም ጊዜ ሕፃኑን ባህራን ብሎ ጠራው። ባለጸጋውም ሰምቶ ልጅህ ነውን ብሎ ጠየቀው። በግ ጠባቂውም አዎ ታናሽ ሕፃን ሆኖ ሳለ ከባህር አግኝቼዋለሁና እግዚአብሔር የሰጠኝ ልጄ ነው አለው። ባለጸጋውም በምን ዘመን አገኘኸው አለው። እርሱም ከ20 ዓመት በፊት ብሎ መለሰለት። ያን ጊዜም እርሱ ወደ ባህር የጣለው መሆኑን አውቆ እጅግ አዘነ። በማግስቱም ጎዳናውን ሊጓዝ በተነሳ ጊዜ ሰይጣናዊ ምክንያት አመካይቶ በግ ጠባቂውን እንዲህ አለው፣ እገሊት ወደምትባል ሀገር በቤቴ የረሳሁት ጉዳይ ስላለ እንዲልከው ልጅህን ትሰጠኝ ዘንድ እሻለሁ። እኔም የድካምህን ዋጋ 20 ወቄት ወርቅ እሰጥሃለሁ አለው። የብላቴናውም አባት ስለ ገንዘቡ ደስ ብሎት ልጁ ባህራንን ሰጠው። እንዲህ ብሎ አዘዘው፣ ልጄ ባህራን፣ ይህ የከበረ ሰው ስለ ጉዳዩ ወደ ቤትህ ይልክ ዘንድና ወደ ቤትህም በሰላም ትመለሳለህ አለው። ባህራንም አባቴ ሆይ እሺ፣ በጎ ያዘዝከኝ ሁሉ አደርጋለሁ አለ። ያን ጊዜ ባለጸጋው ወደ መጋቢው እንዲህ ብሎ ደብዳቤ ጻፈ። ይህችን ደብዳቤ በምታነብበት ጊዜ ደብዳቤውን ይዞ የመጣውን ገድለህ በጉድጓድ ውስጥ ጣለው፣ ማንም አይወቅ አለው። በመካከላቸውም የሚተዋወቁበትን ምልክት ጽፎ አሸጋት። ለባህራንም ሰጠው። ለመንገድም የሚሆነውን ስንቅ ሰጠው። ባህራንም ተነስቶ ጉዞውን ጀመረ። ሲጓዝም ሰንብቶ የአንዲት ቀን ጉዞ ሲቀረው እነሆ የመላእክት አለቃ የከበረ መልአክ ቅዱስ ሚካኤል በንጉሥ ጭፍራ አምሳል በነጭ ፈረስ ላይ ተቀምጦ አንተ ጎልማሳ የያዝከው ምንድን ነው አለው። እርሱም ወደ እገሌ ሀገር ወደ ቤት ለማድረስ ከአንድ ባለጸጋ የተጻፈች መልእክት ናት አለው። ያችን ደብዳቤ ያሳየኝ አለው። እርሱም ስለፈራ ሰጠው። በዚያን ጊዜ የከበረው መልአክ ቅዱስ ሚካኤል ያችን የሞት መልእክት ደመሰሳት። በእርሷን ፈንታ በንፋት ለውጦ እንዲህ ብሎ ጻፈ። ይቺ ደብዳቤ ይዞ ለመጣ ባህራን ለሚባል ሰው ይቺ ደብዳቤ ደርሳ በምትነበብበት ጊዜ ልጄ እገሊትን አጋቡት፣ በውስጥና በውጭ ያለ ንብረቴንም ጥሪቴንም ወንዶችና ሴቶች ባሮችንም ጠቅላላ ንብረቴንም አውርሼዋለሁና የፈለገውን ሊያደርግ ስልጣን ሰጥቼዋለሁና እኔንም አትጠብቁኝ የሚል ነበር። እኔ ብዙ ዘገያለሁ። የኔ ሹም እገሌ ሆይ በእኔና በአንተ መካከል ይቺ ምልክት እንኋት። ከዚህ በኋላ አሽጎ ለባህራን ሰጠውና
ወደ ባለጸጋው ቤት ሄደህ ይችን ደብዳቤ ለሹሙ ስጠው፣ በጎዳናም እኔ እንድትገናኘው አትንገረው፣ እንዳይገድልህም ይህንን የሞት ደብዳቤ ለውጬልሃለሁና አለው። ባህራንም እሺ ጌታ ያዘዝከኝ ሁሉ አደርጋለሁ አለ። ባህራንም ወደ ባለጸጋው ቤት በደረሰ ጊዜ ያችን ደብዳቤ ለሹሙ ሰጠው። ባነበባትም ጊዜ በመካከላቸው ያለውን ምልክት አገኘ። አስተውሎም እርግጠኛ እንደሆነ አወቀ። ከዚህም በኋላ ለባህራን ሰርግ አዘጋጅቶ እንደሚገባ በቤተ ክርስቲያን ሥርዓት በተክሊል የባለጸጋውን ልጅ አጋቡት። 40 ቀን ያህልም ደስታና ሐሴት እያደረጉ ኖሩ። ከዚህ በኋላ ባለጸጋው ከሄደበት መመለሻው ጊዜ ሆኖ በደስታ የሆነውን የመሰንቆና የእንዚራ ድምፅ ሰምቶ ይህ የምንሰማው ምንድን ነው ብሎ ጠየቀ። እርሱም ስሙ ባህራን እንደተባለ የአንተን ደብዳቤ ላመጣ ጎልማሳ ሰው ልጅህ ገሊትን አጋቡት፣ እነሆ ለ40 ቀን ያህል በሰርግ ላይ ነው አሉት። ገንዘብህንና ጥሪትህን ሁሉ ወንዶችና ሴቶች ባሮችህን አንተ እንዳዘዝ ሰጥተውታል አሉት። ይህንንማ በሰማ ጊዜ ደንግጦ ከፈረሱ ላይ ወደቀ፣ በድንገትም ሞተ። ባህራንም በጎ ስራዎችን የሚሰራ ሆነ። የተገለጸለትና ከመገደል ያዳነውን የመላእክት አለቃ የከበረ መልአክ ቅዱስ ሚካኤል እንደሆነ ሊገድለው የሚሻውን የባለጸጋ ጥሪቱን ሁሉ ያወረሰውም እርሱ እንደሆነ ተረዳ። የዚህንም የከበረ መልአክ የቅዱስ ሚካኤልን መታሰቢያ በየወሩ ያደርግ ጀመረ። ቤተ ክርስቲያንም ሰራለት። የቅዱስ ሚካኤልም ስዕሉን አስሎ በቤተ ክርስቲያን ውስጥ አደረገው። ከእርሱም ብዙዎች ድንቆች ተአምራቶች ተገለጡ። ባህራንም ቅስና ተሹሞ እስከ ዕለተ ሞቱ ድረስ በዛች ቤተ ክርስቲያን ውስጥ የሚያገለግል ሆኖ ኖረ። በዚህም በከበረ የመላእክት አለቃ የቅዱስ ሚካኤል አማላጅነቱ ከእናቱና ከአባቱ ከልጁም ጋር የዘላለም ሕይወትን ወረሰ። በዚህ ዕለት የሚታሰብ ሌላው ቅዱስ አባታችን ጻድቁ በእደ ማርያም ነው። በዚች ቀን የኢትዮጵያ ንጉሥ የጻድቁ በእደ ማርያም የዕረፍቱ መታሰቢያ በዓል ነው። በእደ ማርያም ማለት በማርያም እጅ እንደ ማለት ነው። ይህ ሰው የኢትዮጵያ ንጉሥ ሲሆኑ የነገሱትም በ1460 ዓመተ ምህረት ነው። ደጉ አባታቸው አጼ ዘርዓ ያዕቆብ ሲያርፉ በመንግስቱ ተተክተው ሀገራችንን አስተዳድረዋል። ድርሰት ደርሰዋል። አብያተ መቃድስ አንጸዋል። በተለይ ለቅኔ ትምህርት ማበብ ልዩ የሆነ አስተዋጽኦ እንዳደረጉ ይነገራል። ልክ በነገሱ 10 ዓመታቸው ግን መንግስተ ምድር በቃይ ብለው በምናኔ በረሃ ገብተዋል። በዙፋናቸውም አጼ እስክንድር ተተክተዋል። ጻድቁ ንጉሥ ግን ቅዱስ ሚካኤልን ይወዱት ነበርና በዚች ቀን አርፈዋል። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን ቅዱስ አባት ፊላታኦስ ነው። በዚች ቀን ለአባቶች ሊቃነ ጳጳሳት 63ኛ የሆነ የእስክንድርያ ሀገር ሊቀ ጳጳሳት ቅዱስ አባት ፊላታኦስ አረፈ። በሹመቱ ወራትም የኢትዮጵያ ንጉሥ ወደ ኖባ ንጉሥ ወደ ጊዮርጊስ እንዲህ ብሎ የመልእክት ደብዳቤን ጻፈ። ወንድሜ ሆይ ከሊቀ ጳጳሳት ቆዝሞስ ጊዜ ጀምሮ ረጅም ጊዜ ጳጳስ ስለሌለን እኛ በታላቅ ችግር ውስጥ እንዳለን እወቅ አለው። ይህም የሆነው ተንኮለኛ ሚናስ በተንኮልና በሐሰት ነገር የከበረ ጳጳሳችን ጴጥሮስን ከሹመቱ ወንበር እንዲሰደድ ስላደረገው ነው። ስለዚህም 5 ሊቃነ ጳጳሳት እስኪያልፍ ለሀገራችን ጳጳስ አልተላከልንም የሚል ነው። አሁንም ስለ እግዚአብሔር ብለ ስለ ቀናች ሃይማኖትም በድካም ከኛ ጋር አንድ በመሆን ስለኛ ወደ ግብጽ ሊቀ ጳጳሳት ወደ ቅዱስ ፊላታኦስ ጳጳስ ይላክልን ዘንድ ከራስህ ደብዳቤ እንድትጽፍለት እለምንሃለሁ የሚል ነበር። በዚያን ጊዜም የኖባ ንጉሥ ጊዮርጊስ ለኢትዮጵያ ሀገር ጳጳስን ይሾምላቸው ዘንድ የልመና ደብዳቤ ወደ አባ ፊላታኦስ ጻፈ። ይህ ቅዱስ ፊላታኦስም ልመናውን ተቀብሎ በአስኬትስ ገዳም ስሙ ዳንኤል የሚባል አንድ ጻድቅ መነኩስ አስመጣ። እርሱም ጵጵስና ሹሞ ወደ ኢትዮጵያ ሀገር ላከው። ወደ እነርሱም በደረሰ ጊዜ የኢትዮጵያን ሰዎች በታላቅ ደስታ ተቀበሉት። በዚህም አባት ፊላታኦስ ዘመን ብዙ ተአምራት ተገልጠዋል። በሰላምም አረፈ። እግዚአብሔር ምስጋና ይሁን። እኛንም በሊቀ መላእክት ቅዱስ ሚካኤልና በቅዱሳኑ ጸሎት ይማረን። በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን።
ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉህን አላፍ መላእክት እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኩሳት ወይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።